የህወሓት ከፍተኛ አመራር የሆኑት ደብረጽዮን ገብረ ሚካኤልና ፈትለወርቅ ሞንጀሪንን ጨምሮ ከፍተኛ አመራሮች በቁጥጥር ስር መዋላቸውን የሚገልጽ ልዩ ሰበር ዜና ከመቀሌ ተሰምቷል። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። በተያያዘ በሱዳን የሚገኘው የህወሓት ታጣቂ ኃይል አደገኛ ጦርነት ከፍቷል ተብሏል። ኤርትራና ይህንን ኃይል ያቆራኘ ልዩ ሚስጥራዊ መረጃ በእጃችን ገብቷል። በቆይታችን ይተነተናል። ከ8000 በላይ የብልጽግና ፓርቲ አመራሮች ላይ እርምጃ ተወስዶባቸዋል። ልዩ መረጃ በዝርዝር እናቀርበዋለን። መከላከያ መዋጋት ሰልችቶታል ሲሉ አንድ የሰራዊቱ ከፍተኛ አዛዥ ተናገሩ። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በቅድሚያም የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። አንድ የአሜሪካን ዶላር 147 ብር ከ7 ሳንቲም ተገዝቶ 150 ብር ከ6 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 192 ብር ከ8 ሳንቲም ተገዝቶ 196 ብር ከ7 ሳንቲም ይሸጣል። የአውሮፓ ዩሮ 171 ብር ከ7 ሳንቲም ተገዝቶ 175 ብር ከ1 ሳንቲም እየተሸጠ ነው። የስዊዝ ፍራንክ 181 ብር ከ8 ሳንቲም የተገዛ 185 ብር ከ4 ሳንቲም ይሸጣል። የኩዌት ዲናር 472 ብር ከ9 ሳንቲም ተገዝቶ 482 ብር ከ3 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ3 ሳንቲም የተገዛ 20 ብር ከ7 ሳንቲም ይሸጣል። አንድ የተባበሩት አረብ ኤምሬት ድርሃም 40 ብር ከ2 ሳንቲም ተገዝቶ 41 ብር ይሸጣል። የሳውዲ ሪያል 39 ብር ከ3 ሳንቲም ተገዝቶ 40 ብር ከ1 ሳንቲም ይሸጣል። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ጥቅምት 18 2018 ዓመተ ምህረት በህዝብ ተወካዮች ምክር ቤት በመገኘት ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ እንደሚሰጡ ተዘገበ። ይህ ጠቅላይ ሚኒስትሩ በዓመት ውስጥ በህግ ከሚጠበቅባቸው 3 የፓርላማ ቀረብቶች የመጀመሪያው ሲሆን ፕሬዝዳንት ታዬ አጽቀሥላሴ የመንግስት የሥራ ዓመት እቅድን ካቀረቡ በኋላ የሚደረግ ነው ተብሏል። የፓርላማ አባላት ጥያቄያቸውን እንዲያስገቡ ባሳለፍነው ሳምንት የተነገራቸው ቢሆንም አንዳንድ ተወካዮች ጥያቄያቸው ተመርጠው የመመረጥ ዕድላቸው አነስተኛ ነው የሚል ስጋት እንዳላቸው የመረጃ ምንጮች ዘግበዋል። እንደ ደንቡ የሚቀርቡ ጥያቄዎች በአፈ ጉባኤው በኩል ተመርጠው እንደሚለዩና ለጠቅላይ ሚኒስትሩ እንደሚተላለፉ ተጠቅሷል። ጠቅላይ ሚኒስትር አብይ አህመድ ለመጨረሻ ጊዜ በፓርላማ ቀርበው ምላሽ የሰጡት ባለፈው ዓመት ሰኔ ወር ላይ ሲሆን በወቅቱም በኢኮኖሚ በሰላምና ጸጥታ ጉዳዮች ላይ ሰፊ ማብራሪያ መስጠታቸው ይታወሳል። ለሁለት ቀናት በእንግሊዝ ፖሊስ በጥብቅ ሲፈለግ የቆየው ኢትዮጵያዊ በቁጥጥር ስር ዋለ። ሀዱሽ ገብረስላሴ በማህበራዊ ሚዲያው እጅግ በጣም ስሙ የናኘ ግለሰብ ነው። ካለፈው ሐምሌ ወር አንስቶ የ41 ዓመቱ ኢትዮጵያዊን በተመለከተ የተለያዩ ዘገባዎችን ስናቀርብ መቆየታችን ይታወሳል። ሀዱሽ ለንደን በገባ በ8ኛ ቀን በ3 ጾታዊ ክሶች ጥፋተኛ ከተባለ በኋላ ከአንድ ወር በፊት የ12 ወራት እስር ተፈርዶበታል። በዚህ የተነሳ እስር ቤት የገባ ቢሆንም ባለፈው አርብ ዕለት ድንገት ከእስር ቤት መውጣቱን መዘገባችን ይታወቃል። ይህን ተከትሎም የለንደን ከተማ ፖሊስ ፎቶውን በመበተን በጥብቅ እያፈላለገው መሆኑን ገልጸው ነበር። ትላንት ከለንደን እንደተሰማው ሀዱሽ በቁጥጥር ስር ውሏል። እሁድ ጠዋት በአካባቢው ሰዓት አቆጣጠር 8 ሰዓት ተኩል ላይ የተገኘው በሰሜን ለንደን በሚገኘው ኪንስበር ፓርክ አካባቢ ነው። ሀዱሽ በለንደን ፖሊስ በጥብቅ በሚፈለግበት በዚህ ወቅት በፓርኩ አካባቢ ተረጋግቶ ሲጓዝ እንደነበረ የአይን ምስክሮች ገልጸዋል። እነዚህ የአይን ምስክሮች ለፖሊስ በሰጡት ጥቆማ መሰረት በቁጥጥር ስር ውሎ እስር ቤት በድጋሜ መግባቱ ተሰምቷል። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ የነበሩትና በተደጋጋሚ ከክልሉ መንግስት ይፋዊ አቋም የተለዩ አስተያየቶችን ይሰጣሉ በሚል የተገመገሙት ዶክተር መንገሻ ፋንታው ከኃላፊነታቸው መነሳታቸው ተገለጸ። ከኃላፊነታቸው የተነሱት ከፋኖ ጋር ድርድር የተደረገ ነው በማለት የሰጡት አስተያየት የክልሉን አቋም እንደማያንጸባርቅ ከተገለጸ በኋላ ነው። ዶክተር መንገሻ ፋንታው ለመንግስታዊው አዲስ ዘመን ጋዜጣ በሰጡት ቃለ ምልልስ የክልሉ መንግስት ግጭትን በሰላም ለመፍታት ከፋኖ ጋር ንግግር እያደረገ መሆኑን መግለጻቸው ውዝግብ አስነስቶ ነበር። ይሁንና ይህንን አስተያየት የክልሉን መንግስት ይፋዊ አቋም
አይወክልምና የግል አስተያየታቸው እንደሆነ ተገምግሞ ቃለ መጠይቁ ከወጣ ከሰዓታት በኋላ እንዲወርድ ተደርጓል። ምንጮች እንደሚሉት የክልሉ ርዕሰ መስተዳድርን ጨምሮ ከፍተኛ አመራሮች ኃላፊውን የክልሉን አቋም ሳይሆን የግል አስተያየትህን ነው የምትናገረው በሚል ጠንካራ ግምገማ ሰጥተውባቸዋል ተብሏል። ዶክተር መንገሻ ከዚህ ቀደም በተለያዩ ጊዜያት አወዛጋቢና እርስ በርሳቸው የሚቃረኑ መግለጫዎችን በመስጠትም ይታወቃሉ። የሰላምና ድርድር ዓላማ የሚባለው ባሳለፍነው ሳምንት የሰጡት አስተያየታቸው ከዚህ ቀደም ከነበራቸው ጠንካራ ወታደራዊ አቋም በእጅጉ የሚቃረን እንደነበረ ነው አስተያየት ሰጪዎች የሚናገሩት። ኃላፊው ቀደም ባሉት ጊዜያት የኢትዮጵያ መከላከያ ሰራዊት በታጣቂዎቹ ላይ የማያዳግም እርምጃ በመውሰድ ጸጥ ለጥ ያደርጋቸዋል የሚል ጠንካራ ወታደራዊ አማራጭን የሚደግፍ አስተያየት ሰጥተው እንደነበረ አይዘነጋም። ይህ አይነቱ ከወቅታዊ ሁኔታ ጋር የተለዋወጠ የሚቀርብና ከክልሉ የተቀናጀ አቋም ውጪ የሆነ የግል አስተያየት መስጠታቸው በተደጋጋሚ ለግምገማና ለትችት እንደዳረጋቸው ይነገራል። በመሆኑም ከኃላፊነታቸው መነሳታቸው የሰላምና ንግግርን በራሳቸው ከመናገራቸው ብቻ ጋር ሳይሆን በተደጋጋሚ ከሚሰጣቸው ያልተጠበቁና ከማዕከላዊ አመራሩ ጋር ያልተቀናጁ መግለጫዎች ጋር የተያያዘ መሆኑን ብዙዎች ይስማማሉ። ሆኖም ከክልሉ ኮሚኒኬሽን ቢሮ ኃላፊነት ቢነሱም በገቢዎች ቢሮ ኃላፊነት ተመድበዋል። ይህ በእንዲህ እንዳለ የፋኖ አመራሮች በበኩላቸው ከአማራ ክልል መንግስት ጋር ለመደራደር ፍላጎት እንደሌላቸው በተደጋጋሚ ሲገልጹ ቆይተዋል። የክልሉ መንግስት ራሱን የቻለ ውሳኔ ሰጪነት አቅምና ህጋዊ ሰጪነት ስልጣን የለውም የሚል አቋም ያለው የጎጃም ፋኖ አመራር አስረስ ማሬ ዳምጤ ማንኛውም አይነት ድርድር በቀጥታ ከፌደራል መንግስት ጋር መሆን እንዳለበት መናገሩን መዘገባችን ይታወቃል። ከ8000 በላይ የብልጽግና ፓርቲ አመራሮች ላይ የዲሲፕሊን እርምጃ ተወስዷል ሲሉ አቶ አደም ፋራ ተናገሩ። 8613 የብልጽግና ፓርቲ አመራሮች ላይ ኃላፊነታቸውን ባለመወጣታቸው ዲሲፕሊን እርምጃ መውሰዱን የፓርቲው ምክትል ሊቀመንበርና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ ገልጸዋል። በፓርቲው የተወሰደው እርምጃ ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግሽግን ያካተተ መሆኑን አቶ አደም ተናግረዋል። ፓርቲው ቃል የገባውን በተግባር እንደሚያረጋግጥ በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን በብቃት እንዲወጣ የተሰራ መሆኑን ነው መግለጻቸውን የመንግስት ሚዲያዎች የዘገቡት። በቀጣይም የተሰጠውን ኃላፊነት በሚገባ በማይወጣ ህዝቡን በታማኝነት የማያገለግል በብልሹ አሰራርና ሌብነት ውስጥ የተዘፈቀ አመራር ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል አረጋግጠዋል ተብሏል። በየደረጃው ያለው አመራርና አባል በጥሩ ስነ ምግባርና ኃላፊነት እንዲወጣ በዚህም የህዝብ ተጠቃሚነትና ኑሮ እንዲሻሻል ስርዓት እንዲገነባ ፓርቲው በትኩረት እንደሚሰራ አቶ አደም አመላክተዋል ነው የተባለው። በተጨማሪም ቀጣዩ ሀገራዊ ምርጫ ነፃ ሆኖ በህዝብ ታማኝነት ያለ ሆኖ እንዲካሄድና እንዲጠናቀቅ ፓርቲው የድርሻውን ለመወጣት ቁርጠኛ መሆኑን አቶ አደም ተናግረዋል ተብሏል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ጥቅምት 14 2015 ስብሰባውን አካሂዷል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የላቀ አፈጻጸም ላሳዩ የፖሊስ ሰራዊት አባላት የእውቅና የሽልማት መርሃ ግብር እያካሄደ ነው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የሪፎርም አካል የሆነው በግዳጅና ልዩ ተልእኮች ተሰማርተው በህግ ማስከበር ላይ ታላቅ ጀብድ የፈጸሙ ከክልል እስከ ቀበሌ ድረስ የሚገኙ አመራሮችና አባላት እንዲሁም የላቀ ስራ አፈጻጸም ያስመዘገቡ ስትራቴጂካዊ አመራሮች የእውቅናና የሽልማት መርሃ ግብር እየተካሄደ ነው። በመርሃ ግብሩ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ፣ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋ፣ የአማራ ክልል ፖሊስ መምሪያ ዋና አዛዥ ኮሚሽነር ጄኔራል ዘላለም መንግስቴን ጨምሮ ሌሎች ከፍተኛ የሥራ ኃላፊዎች ተገኝተዋል ማለቱን ከክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ያገኘነው መረጃ ያመላክታል። በክልሉ እየተደረገ ባለው ደም አፋሳሽ ጦርነት የክልሉ ፖሊስ ኮሚሽን የሚመራውና የክልል ልዩ ኃይሎች መፍረሳቸውን ተከትሎ በአዲስ መልክ የተደራጀው የአድማ መከላከል ኃይል ከመከላከያ ሰራዊቱና ከሚሊሻ አባላት ጋር በመሆን የፋኖ ታጣቂዎችን ሲዋጋ ቆይቷል። የ2027 የአሜሪካ ዲቪ ሎተሪ ምዝገባ ቀን ከተባለበትና ከዚህ ቀደም ከሚታወቅበት ቀን ቢዘገይም ፕሮግራሙ እንዳልተሰረዘና ዲቪው እንዳልቀረ ለማወቅ ተችሏል። ምዝገባው የሚጀምረው በዚህ ቀን ነው የሚል መረጃ ባይኖርም በቅርቡ ይፋዊ ምዝገባ መጀመሩን ሀገሪቱ ታሳውቃለች ተብሎ ይጠበቃል። የአሜሪካ መንግስት በይፋ እየሰጠው ማብራሪያና ማረጋገጫ ባይኖርም ምናልባትም
የዘንድሮ የዲቪ ሎተሪ ማመልከቻ ጊዜ የዘገየው ይጀመራል ከተባለበት $1 የምዝገባ ክፍያ ሲስተም አፕዴት ጋር የተያያዘ ሊሆን እንደሚችል ተነግሯል። የዲቪ ሎተሪ አመልካቾች ለምዝገባ $1 እንዲከፍሉ የሚደረገው አሰራር ዘንድሮ ለመጀመሪያ ጊዜ ይጀመራል ነው የተባለው። አሜሪካ በየዓመቱ ከመላው ዓለም 55,000 ሰዎችን በዲቪ ሎተሪ ወደ ሀገሯ ታስገባለች። በሱዳንና በትግራይ ክልል በሚገኘው የህወሓት ወታደራዊ አዛዦች መካከል የሚደረገው እንቅስቃሴ ከቅርብ ሳምንታት ወዲህ ባልተለመደ መልኩ መጨመሩንና ኤርትራም ለእንቅስቃሴ ዋነኛ መተላለፊያ መስመር መሆኗን ምንጮች ገልጸዋል። ባለፉት 2 እና 3 ሳምንታት በሁለቱ አካባቢዎች ባሉ አዛዦች መካከል የሚደረገው ምልልስ በድግግሞሽ ከወትሮ የተለየ እንደሆነ ተገልጿል። እነዚህ ከፍተኛ ወታደራዊ እንቅስቃሴዎች እየተከናወኑ ያሉት በኤርትራ በኩል ሲሆን በሱዳን የሚገኘው አርሚ 7 ኮር 1 ሎጂስቲክ ኃላፊ የሆነው አዲስ ዝብራይ የተባለ አዛዥ ባለፈው ሳምንት በኤርትራ በኩል አድርጎ ወደ ትግራይ መግባቱን ለማወቅ ተችሏል። በተመሳሳይ አርሚ 60 አዛዥ የሆነው ጀነራል ፍስሐ ማንጁስ ህንጻ ትላንት ከትግራይ ተነስተው በኤርትራ በኩል ወደ ሱዳን ማቅናታቸውን የመረጃ ምንጮች አመላክተዋል። ከአዛዦቹ እንቅስቃሴ በተጨማሪ በሱዳን የእርስ በርስ ጦርነት ውስጥ ለጀነራል አልቡርሃን አግዞ ጦርነት ከፍቷል የተባለው የህወሓት አርሚ 7 ኮር 2 በጦርነቱ በደረሰበት ሞትና የመቁሰል አደጋ ምክንያት የተመናመነ ሰራዊቱን ቁጥር ለማካካስ ከትግራይ አዳዲስ ታጣቂዎችን ማስገባቱ ተጠቁሟል። እነዚህ አዳዲስ ታጣቂዎች ከ10 ቀናት በፊት ከትግራይ ተነስተው በኤርትራ በኩል በማለፍ ከኤርትራዋ ተሰናይ ድንበር ከተማ አጠገብ የምትገኘዋን የሱዳን ከተማ እንደገቡ ነው የተገለጸው። መረጃው የፕሪቶሪያን የሰላም ስምምነት ተፈጻሚነት፣ የቀጠናው ጂኦፖለቲካዊ ሁኔታ በተመለከተ በርካታ ጥያቄዎችን ፈጥሯል። የህወሓት ታጣቂዎች ሙሉ በሙሉ ትጥቅ ፈተው ወደ ህብረተሰቡ ይቀላቀላሉ የተባለውን የፕሪቶሪያ የሰላም ስምምነትን የሚጥስና ቡድኑ አሁን በውጭ ሀገር ወታደራዊ መዋቅሩን ይዞ እንዳለ አመልካች ነው የተባለ ሲሆን በትግራይ ጦርነት ወቅት የህወሓት ዋነኛ ተቃዋሚ የነበረችው ኤርትራ አሁን ላይ ለህወሓት አዛዦችና ለታጣቂዎች መተላለፊያ መስመር ሆናለች መባሉ በቀጠናው ውስጥ አዲስ እና ያልተጠበቀ ስትራቴጂካዊ ቁርኝት መፈጠሩን የሚያሳይ ነው ተብሏል። የህወሓት ታጣቂዎች በሱዳን የእርስ በርስ ጦርነት ውስጥ መሳተፋቸው የኢትዮጵያ የውስጥ ጉዳይ የነበረው ችግር ወደ ቀጠናዊ ግጭት እየተሻገረ ለመሆኑ ማሳያነት ይጠቀሳል ተብሏል። በጉዳዩ ላይ ከህወሓትም ሆነ ከኢትዮጵያ እንዲሁም ከኤርትራ መንግስት በኩል እስካሁን የተሰጠ ይፋዊ ምላሽ የለም። በሰሞኑ በትግራይ ክልል ጊዜያዊ አስተዳደርና በህወሓት ከፍተኛ አመራሮች እንዲሁም የሰራዊት አዛዦች መካከል ከፍተኛ አለመግባባት መፈጠሩን ከመቀሌ የሚወጡ ሚስጥራዊ መረጃዎች አመላክተዋል። የግጭታቸው ምንጭ ፕሬዝዳንት ታደሰ ወረደ ጠቅላይ ሚኒስትር አብይ አህመድ ባሰናዱት ፕሮግራም መገኘታቸውን ተከትሎ እንደሆነ ተገለጸው። በደብረጽዮን ገብረ ሚካኤልና በፈትለ ወርቅ ሞንጀሪን የሚመራው የህወሓት ቡድን እንደ ጌታቸው ረዳ ሁሉ ጄኔራል ታደሰን ከስልጣን ለማውረድ እየሰራ እንደሆነ ለማወቅ ተችሏል። ይህን ተከትሎ ፕሬዝዳንት ታደሰ ወረደ በደብረጽዮን ገብረ ሚካኤል፣ በፈትለ ወርቅ ሞንጀሪን፣ በጄኔራል ምግበይና በሌሎች የጸጥታ ኃይል አዛዦች የእስር ማዘዣ ማውጣታቸውን የተለያዩ የማህበራዊ ሚዲያ አውታሮች እየዘገቡ ነው። ኮሎኔል አክሊሉ አበበ ወታደሩ ደክሞታል፣ ጦርነት ይብቃን፣ የህዝብ ሰላም ያስጨንቀናል ሲሉ መናገራቸው ተዘገበ። አሁን ላይ ኢትዮጵያ ውስጥ የተፈጠረው ግጭት ወንድም ከወንድሙ የሚያደርገው በመሆኑ ሞት እንዲቆም ኢትዮጵያውያን በጋራ ሊሰሩ ይገባል ማለታቸው ነው በዘገባው የተገለጸው። ወታደሩ ደክሞታል፣ ማረፍ ይፈልጋል፣ ጦርነቱ በሰላም በውይይት ይፈታ፣ የህዝብ ሰላም ያስጨንቀናል፣ የኢትዮጵያ ሉዓላዊነት ሲደፈር ያበሳጨናል ያሉት ኮሎኔል አክሊሉ አበበ ሰራዊቱ ለኢትዮጵያ ሲል መስዋዕትነት እየከፈለ ቢሆንም ዘላቂ ሰላምን ለማስፈን ይሞክራል ብለዋል። ኮሎኔሉ ይህንን ያሉት በወልዲያ ከተማ በነበራቸው ውይይት ላይ እንደሆነ ነው የተገለጸው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ዛሬ የመጣችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።